ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች ላለፉት 10 ቀናት አይዞሽ በሚል ርዕስ ጾታ ተኮር ጥቃቶችን የተመለከተ የኦንላይን የግንዛቤ ማስጨበጫ ዘመቻ ስታካሄድ የነበረውን ማህሌት ቆንጂት ሰለሞንን ጋብዣለሁ። ሪዮት አለሙ ነኝ። ተከታተሉን። ማሂ ግብዣዬን ተቀብለሽ ስለተገኘሽ በጣም እያመሰገንኩ የዛሬ 4 ዓመት ከ8 ወር አካባቢ ከኮቪድ ጋር በተያያዘ ለማህበረሰብ የሚጠቅም ግልጋሎት እየሰጠች ስለነበር ከዛ ጋር በተገናኘ ነው እንግዲህ ቃለ መጠይቅ የነበረን። አሁን ደግሞ በሌላ ጉዳይ ተገናኝተናል እና ለምንጊዜም ሚዲያ አዲስ ስለሆንሽ ምናልባት የማያውቁሽ ሰዎች ቢኖሩ ራስሽን ብታስተዋውቂ ደስ ይለኛል። እሺ ሪዮት በጣም አመሰግናለሁ በመጀመሪያ ለእድሉም ደግሞ በድጋሚም ስለተገናኘን። ራሴን ለማስተዋወቅ እንዲሁም ማህሌት ቆንጂት ሰለሞን ይባላለው። ምሰራው በጤና ፊልድ ላይ ነው፣ ፐብሊክ ሄልዝ ላይ ነው ምሰራው። ከባለፈው እንግዲህ የሚለየው አሁን የፒኤችዲ በፐብሊክ ሄልት ጨርሼ አሁን በሱ ላይ እየሰራው ነው ያለሁት። ስራዬ ቦታ አልተቀየረም፣ ያው ለጤና ዲፓርትመንት ነው፣ የስቴት ጤና ዲፓርትመንት ነው ምሰራው ማለት ነው። አሁን ደስ ይላል በጣም። እንግዲህ ሌላ ጊዜ በሰፊው እንገናኛለን። ለአሁኑ ስለ ራስሽም ትንሽ እንድናወራ ፈልጌ ነበረ፣ ግን እዚሁ ላይ እናተኩር ስላልሽ ነው። በሌላ ፕሮግራም ግን የትምህርትሽን የስራሽን እዚህ ሀገር መጥተው ስኬታማ ከምንላቸው ወገኖቻችን ውስጥ አንዷ ነሽ እና በተለይ ለታዳጊ ወጣቶች ብዙ አርአያ መሆን ትችላለሽ ብዬ ስለማስብ ልምድሽን ማካፈል ይኖርብሻል። ሌላ ጊዜ አንላቀቅም። ዛሬው ወደ ተገናኘንበት ጉዳይ እንለፍና ከዲሴምበር 1 እስከ 10 ድረስ የነበረው የአይዞሽ ዘመቻን በተመለከተ እስኪ አጠቃላይ መረጃ ስጭን። እሺ እንዴት መሰለሽ እንግዲህ ያው እንዳልሹ ከዲሴምበር 1 እስከ ዲሴምበር 10 ነው ካምፔኑ የነበረው አይዞሽ ካምፔን። ግን በደንብ ሰው ፓርቲሲፔት ማድረግ የጀመረው ከዲሴምበር 3 ጀምሮ ነው። እኔም ራሴ በደንብ አናውንስ ያደረግኩት ዲሴምበር 3 ላይ ነው እና እሱም የሆነው እንግዲህ ከዛ በፊት ኖቬምበር ውስጥ አይ ቲንክ ኖቬምበር 12 13 አካባቢ ይመስለኛል አንድ የሳውት አፍሪካ ካምፔን ነበረ። እሱም ዊመን ፎር ቼንጅ የሚባል ኦርጋናይዜሽን ኦልሞስት ለ15 ዓመት የሰራ ድርጅት ነው ሳውት አፍሪካ ውስጥ። እንደዚህ በጀንደር ኢሹ ላይ አንድ ካምፔን አዘጋጅቶ ነበረ፣ ፐርፕል ካምፔን የሚባል እና ጎሉ ሳውት አፍሪካ ውስጥ የሴቶችን ጥቃት ሞት ፌመሳይድን እንደ ናሽናል ዲዛስተር እንዲታይላቸው ማለት ነው፣ እንዲመዘገብላቸው ናሽናሊ እሱን ካምፔን ለማድረግ ነው የፈለጉት የነበረው ለመጠየቅ። ይህንንም ከጂ20 ስብሰባ ጋር እያይዘው የሳውት አፍሪካን መንግስት ላይ ተጽዕኖ ለማድረግ ነው የፈለጉት የነበረው እና የጂ20 ስብሰባ አይ ቲንክ ኖቬምበር 21 ነበር የሚጀምረው፣ ዓርብ ዕለት ወይ ቅዳሜ ቀን ዕለት ነበር እና እሱን ለማድረግ በጣም አጭር ናት የሆነች አንድ የ3 ሳምንት እንደዚህ አይነት እንትን ነች። በዛ ላይ አጭር እንትን ምንድነው ጎሏም ስፔሲፊክ የሆነ ካምፔን አይ ቲንክ ከዚህ በፊት ካየዋቸው በጣም ሰክሰስፉል እና ላይክ ሰዎችን ፓርቲሲፔት ለማድረግ ቀላል በሆነ መንገድ የተዘጋጀ ነው። አብዛኛውን ጊዜ ረጅም ዘመን የሚደረጉ ነገሮች ሰዎችም ይሰላቻሉ እና እሱን ካምፔን እያደረጉ እያለ ይሄ የአጋርነት ጥሪው በእኛው ሰርክል ውስጥ ያሉ እኛው ሰርክል ስል ኢትዮጵያውያን የሴት መብት ተከራካሪዎች ይህን ነገር አጋርነታችን ማሳየት አለብን በሚል ወደ እኛ ሰርክል ያመጡታል። እንግዲህ ቲክቶክ ላይ ማለት ነው እና እሱን ተሳተፍኩኝ። ቤዚካሊ ያው ፕሮፋይላችንን ወደ ፐርፕል መቀየር ነው። ከዛ ደግሞ እንደው ያው ነገሮች ፖስት የሚያደርጓቸውን ነገሮች ሪፖስት ማድረግ እንደዚህ ነው፣ አጋርነታችን ለማሳየት ነው። ሞር የግሎባል ሙቭመንት ለማድረግ ነበር ሀሳባቸው። በዛ ተሳተፍን። በዛ ላይ ደግሞ አይ ቲንክ እንዲህ አይነት ነገር ለእኛም ሀገር ቢሆን ጥሩ ነው በሚል ምኞት ነው። አትሊስት እኔም እንደዛ ነበር የተረዳሁት። ለሀገራችን ቢኖር እንዲህ አይነት ነገሮችን እንዲህ ተቀናጅተን የምንጠይቅበት መንገድ ቢኖር የሚል ነበር እና በዛ ሰዓት ላይ
አለቀ ካምፔኑ። ያው በኖቬምበር 21 ላይ ካምፔናቸውን ጨረሱ። ያው እንትንም የሳውዝ አፍሪካ መንግስት አክቹዋሊ ወዲያው ነው ኖቬምበር 20 ነው ዓርብ ዕለት ጠዋት ላይ ነው ናሽናል ዲዛስተር ነው ብሎ የመዘገበው ዲክሌር ያተደረገው ማለት ነው። እና ኢት ዋዝ አ ሰክሰስ። ድርጅቱ ስራውን ይቀጥላል። ያው በዛው ፕሮፋይል ሌሎች ነገሮች አይ ቲንክ ይጠይቃሉ ይመስለኛል። ግን ያው የኛ ኮሚኒቲ ደግሞ በዛው ፓርቲሲፔት ያደረገ ስቲል የሆነ ነገሩ ካለፈ በኋላም ራሱ ያንን ፐርፕል ፕሮፋይል ስቲል አድርገን ብዙዎቻችንን ቀጥለን ነበር እና ልክ ቲክቶክ ላይ ሲገባ እንደሱ ፐርፕል ፕሮፋይል ያላቸው ብዙ ጓደኞች ያሉ እዛ ላይ ነው። ልክ ያንን ሳይ ትዝ የሚለኝ ያው የሳውት አፍሪካው ካምፔኑ ነው። ከዛው ያሸነፉትም ትዝ ይለኛል። በቃ ዲክሌር አደረጉ ሰክሰስፉል የሆነ ካምፔን ምናምን እና ለምን የኛ ግን ላይክ አሁን ለእኛን የሚያስታውሰን ነገር እንዴት አይኖርም? ላይክ የሆነ ነገር የምናደርግበት ብዬ አሰብኩኝ። በዛ ላይ ደግሞ በዛው ሰዓት ላይ በዛው የካምፔን ዊክ ላይ አይ ቲንክ ኖቬምበር 18 እና 19 አንድ ቢቢሲ ላይ የወጣ ሪፖርት ነበረ የተረሳው ጦርነት በሚል ማለት ነው። የሴቶችን ህይወት እየቀጠፈ ያለው የተረሳው ጦርነት በሚል ያው በእንግሊዝኛ ነው ርዕሱ the forgotten war ሚል ወጥቶ ነበርና እሱን ምንም አላልንም። በቃ ካምፔኑ አለቀ። ሞር ፎከሱ እዚኛው ላይ ነው። በቃ አንድ ሁለት ሰዎች ፖስት አድርገዋል ፎር ሹር ትዊተር ላይም ሰርኩሌት አድርጓል። ግን ሊሰጠው የሚችለው የሚገባው ዌይት አልተሰጠው which is የተለመደ ነው። በቃ ከኢትዮጵያ የሚወጡ ሪፖርቶች እንደዛ አይነት ይሄ በተለይ እንደዚህ ጀንደር ቤዝድ ቫዮለንስ እንደዛ አቴንሽን የተወሰነ ቀን ይሰጣቸዋል ወይም የተወሰነ ማህበረሰብ ይሰጣቸዋል። አለቀ። ግን ያ ማለት እንደዛ አይነት ልምምድ መኖር አለበት ማለት አይደለም። ልክ መሆን አይደለምና አትሊስት እስኪ የሆነ ነገርን ብሞክር የሆነ እንደው ችን ወቅት ተጠቅመን አትሊስት ለኛም ይሆን ነገር መስራት ይቻላል ወይ? ምናልባት ሰፊ ጥያቄ መጠየቅ ላይቻል ይችላል። አሁን ለምሳሌ ፌሚሳይድን እንደዚህ ይደረግልን ወይ ደግሞ የሆኑ አይነት ነገሮች ለመጠየቅ ሊከብድ ይችላል። ግን በጣም ቤዚክ የሆነው ነገር ምንድን ነው? አትሊስት አሁን በእኛ ውስጥ እንዲህ አይነት ነገር እንቅስቃሴ እንጀምር ቢባል ቤዚክ የሆነው ነገር ምንድን ነው? እሱ ያው አዌርነስ ነው አይደል? ራስን በግንዛቤ ማዳበር እውቀት መጨመር ነው። ይሄ ነው ቤዚክ የሆነው ነገር ብዬ ነው የማስበው። እና እስኪ እንደው ለአንድ ሳምንት እችን ነገር ማድረግ ይቻላል። በዛ ላይ ደግሞ ዲሴምበር 10 ደግሞ የሂውማን ራይትስ ዴይም ስለሆነ ከዛ ጋር እያይዞ እንደው ለአንድ ሳምንት ዝም ብለን ለራሳችንን እንደው እኔ ለራሴ ነው መጀመሪያ ይሄ ነገር እንደው አትሊስት እከታተላለሁ ብዬ በመረጃ ራሴንም አዳብራለሁ ብዬ ራሴ ለምን አልገባም በሚል አይዞሽ የሚለውን ዌብሳይት መስራት ጀመርኩኝ። በቃ እስኪ አትሊስት የሆኑ ሪሶርሶች ልሰብስብ፣ አርቲክሎች ሰብስቤ እዚህ ላይ አትሊስት በቀን አንድ በማንበብ ልቀጥል በሚል ዌብሳይቷን ሰራሁኝ ማለት ነው። በቀን አንድ አርቲክል እስከ ዲሴምበር 10 ድረስ በሚል ማለት ነው። ይሄንን በሪሶርስ ስር ያው የተለያዩ አርቲክሎች አሉ። ይሄን ነገር ምናልባት ልክ እንደኔው ሌሎችም ሰዎች ምናልባት መሳተፍ ሊፈልጉ ይችላሉ። አንድ ላይ ሆነን መማማር ብንችል እውቀት ብንጨምር እና ትንሽ የሆነ ቤዝ ላይን እንዲኖረን ቤዚክ ኢንፎርሜሽን ይዘን የሆነ ቤዝ ላይን ቢኖረን በዚህ ጉዳይ ላይ በሚል ነው። በዚህ ጉዳይ ላይ ብዙ ሰዎች ስራ ይሰራሉ። ባይዘው ምንም ይሄ እንትን አይደለም። ብዙ ተሳታፊዎች አሉ ከኔ በፊት ብዙ ስራ የሚሰሩ። ግን ይሄ ለራሴ ብዬ እንደው እንደኔ ያሉ ሰዎች ካሉ እንዲሳተፉበት በሚል የተጀመረ ካምፔን ነበረ። እንግዲህ እግዚአብሔር ይመስገን ጥሩ ሆኖ ነው ያለፈው ብዬ አስባለሁ። አዎ ቆንጆ ነበረ። እኔም አይቼዋለሁኝ። ትንሽ ዘግየት ብዬ ነበር በእርግጥ ያየሁት እና በየቀኑ የሆነ ጽሁፍ እያነበብሽ አንቺም ተረድተሽ ምንድነው እየሆነ ያለው የሚለውን ሌላውም እንዲረዳ ለማድረግ የምታደርጊውን ጥረት ሳይ ነበር እና አንድ ሁለቱን እስኪ ቀንጭቤ ላሳይ። እናት ከ8 ዓመት የእህቷ ልጅ ጋር ቤት ነበረች። ደቡብ ጎንደር ነዋሪ ናት። እሑድ ቀን ነው ጃንዋሪ 5 በፈረንጅ። እንደተለመደው የኢትዮጵያ ወታደሮች ለፍተሻ በየቤቱ በሚሄዱበት ሰዓት ነው ይሄ ኢንሲደንት ሀፕን ያደረገው። እነሱ ቤት ደርሰው ገብተው ጥያቄ ይጠይቋታል። ጥያቄውም በተቻላት መጠን ትመልሳለች።
ከፋኖ ጋር ምን አይነት ግንኙነት ነው ያላችሁ አንቺና እናንተ ቤተሰቦች ይሏታል። ምንም አይነት ግንኙነት የለንም ትላለች። ውሸትሽን ነው ስትባል አልዋሽም፣ ምን አስዋሸኝ፣ ምን አቅም አለኝ ትላለች። በዚህ መሀል አንደኛው ወታደር ይሰድባታል፣ ማንገላታት ይጀምራል። የእህቷ ልጅ ማልቀስ ትጀምራለች። በዚህ መሀል ነው እንግዲህ የደፈራት። ይሄ የዴይዋን ነበር። ኢትዮጵያ ውስጥ ከ30,000 በላይ ሜምበሮች አሏቸው። 55 የሚሆኑ የሪቬንጅ ፖርን ቴሌግራም ቻናሎች አሉ። ከነዚህ ውስጥ ደግሞ 5ቱ የቻይልድ ፖርኖግራፊ የሚሸጡ ናቸው። በአይዞሽ ካምፔን የምትሳተፋላችሁ። ዛሬ 6ኛ ቀን 5ኛ ንባብ ነው። በዚሁ አጋጣሚ ከአይዞሽ ካምፔን በፊት የጀመረው የ16 ዴይዝ ኦፍ አክቲቪዝም ግሎባል ሙቭመንት የዘንድሮ ፎከስ ኤንዲንግ ዲጂታል ቫዮለንስ አጌንስት ዊሜን ኤንድ ገርልስ የሚል ስለሆነ የዛሬው ርዕሳችን ሪቬንጅ ፖርን በኢትዮጵያ የሚል ይሆናል። እንግዲህ እንደዚህ እያደረግሽ ይሄ የ6ኛው ቀን ነው። 10ሩንም ቀን ስትሰሪ ነበር እና እንደው ከዚህ ጋር ተያይዞ ሚዲያዎች ሀገር ውስጥ የሚሆን የውጭ የሚሆን እንደዚህ አይነት ዘገባዎችን የሰሩ ሚዲያዎችን እንግዲህ ታውቂዋለሽ፣ ላንቺ የሚነገር ነገር አይደለም እና ሁሉም በተመሳሳይ የኃላፊነት ስሜት ይሰራል ማለት አይደለም። እንደየቆመበት የሚዲያ የተቋሙም ሆነ ሌሎች የቡድን ጥቅሞች አንጻር መረጃዎች ሊዛቡ ወዲያ ወዲህ ሊሆኑ ይችላሉ እና እንደው እንደ መምረጫ የምታደርጊው በተቻለሽ መጠን የምታደርጊው ጥንቃቄስ ምን ይመስላል የሚለውም እሱንም ትንሽ ብትይበት ደስ ይለኛል። እሺ በመጀመሪያ አይ ቲንክ ቅድም ሁለት ነገር ሳልገልጽ የቀረዋቸው ሁለት ነገሮች አሉ። አንደኛው ሪፖርቶቹን የመረጥኩት በዚህ ላስት 2 ዓመት ወይ 3 ዓመት የነበሩትን ብቻ ነው። ያው እንዳልኩት በቃ ትንሽ ነገር ምንድነው ጎሉን ወይም የካምፔኑን አላማ ጠበብ ለማድረግ ነው፣ ማኔጀብልም ለማድረግ ያለፈው 2 ዓመት እንደው ቢበዛ 3 ዓመት ውስጥ ከኢትዮጵያ ውስጥ ከሰሜን እስከ ደቡብ የሆኑትን እንደው የተገኙትን ነገሮች እንደው አቴንሽን ሰጥቶ ምን እየተካሄደ ነው ብሎ ለማወቅ የሚያስችሉ ሪሶርሶችን ነው እንግዲህ ለማንበብ የሞከርኩት። በተለያየ መንገድ ማለት የተለያዩ ኢንስቲትዩቶች የዜና አውታሮች ሊሆኑ ይችላሉ፣ ይሄ የሪሰርች ኢንስቲትዩት እንደዚህ ወይም የሂውማን ራይትስ ኦርጋናይዜሽኖች ሊሆኑ ይችላሉ። እነሱ ወይም ደግሞ በደንብ ፒር ሪቪውድ የሆኑ አርቲክሎች በሚል ነው እንግዲህ እንትን ያልኩት የነበረው። ሌላው የብራውን ከለር ጎሉ የነበረው ቅድም ያው የተመረጠበትን ምክንያት ለማብራራት ብራውን ያው እንዳልኩት ይሄ እንደዚህ አይነት ሴቶች ላይ ጀንደር ቤዝድ ቫዮለንስ ኢትዮጵያ ውስጥ ከሰሜን እስከ ደቡብ ሁሉ ቦታ ሀፕን የሚያደርገው ነው። ኤክስቴንቱ ይለያያል፣ ደረጃው ሊለያይ ይችላል፣ ግን ሁሉ ቦታ የሚሆነው እና እስኪ ኢትዮጵያን የሚመስል ነገር ምንድን ነው ብዬ ሳስብ የባንዲራው ላይ ያሉ ቀለሞቹን አረንጓዴ፣ ቢጫ፣ ቀይ እና ሰማያዊውን ይሄ ኮከብ ያለበትን ሰማያዊ ሲቀላቀል ብራውን ከለር ነው የሚሰጠን። ብራውን ደግሞ ያው እኛንም ይመስላል። ስለዚህ በቃ የሚወክለን ነገር ነው በሚል ነው ጀስት ለማስታወስም ይመቻል፣ ሰዋዊም ነው እና እሱን ለማድረግ ነው የተጠቀምኩት የነበረው። ወደ ጥያቄ ስመለስ እኔ እንግዲህ እንዳልኩት የአርቲክሎቹ እንግዲህ አትሊስት አንቺ እንዳልሽው እንትን ነው ማለት የተለያዩ ኢንስቲትዩቶች አሁን ለምሳሌ የዜና አውታሮች የሚሰሩበት አንግል አለ። ከዛ ደግሞ ሪሰርች ኢንስቲትዩሽኖች ደግሞ ወይም ሂውማን ራይትስ ኦርጋናይዜሽንስ ደግሞ እነሱ ደግሞ የሚሰሩበት ደግሞ እንትን አለ፣ አንግሉም አለ፣ ኢንትረስቱም አለ። ከምን ኢንትረስት ነው ይሄን እንትን የሚሉት። እኔ ለማድረግ የሞከርኩት አንደኛ በደንብ ክሬዲብል የሆኑ ኤንቲቲዎችን መምረጥ ነው፣ ክሬዲቢሊቲያቸውን ኩዌስችን ማድረግ። ከዛ ደግሞ እንትኑ የሪሰርች የአፕሮቹን ሞር እንትን ምንድነው ቬሪፋይብል በሆነ ቬሪፋይብል እኔ ሳልሆን ለምሳሌ እንደ ሜቶዶሎጂዎችን እንዲህ ነው የሰራ እንዲህ ነው የሚሉ ነገሮች ለምሳሌ ፒር ሪቪውድ አርቲክል የሆነ ሰው ሪቪው አድርጎት የመጡ ነገሮች ናቸው። ያ ስቲል ማለት ግን ኮንሲስተንት የሆነ ነገር አግኝተናል ማለት አይደለም። አሁን ዋናው ያሉትን ነገሮች እስኪ እንያቸውና እንዳሳቸውና ከዛ በኋላ
ጥያቄ ይመጣል። መጀመሪያ እነዚህ ነገሮች ለመጠየቅ የሚታዩትን ጋፖች ካወቅም በኋላ ነው ጥያቄው ኔክስት ጥያቄ የሚመጣው። ላይክ ኢንኮንሲስተንሲውን፣ አንድ አይነት ስታንዳርድ አለመሆኑን፣ ባይዘስ ቢኖሩ እነዚህን ነገሮች ለመጠየቅ መጀመሪያ ያሉትን ማወቅ ያስፈልጋል። ሶ በዛ መንገድ አትሊስት በእኔ ደረጃ ፊልተር ሊደረጉ ሳይሆን በቃ ሊታወቁ የሚችሉ ዩኤን ሪፖርት፣ የፒኤችአር ሪፖርት፣ እንደዚህ ሂውማን ራይትስ ኦርጋናይዜሽንስ የሚያወጧቸው እነዚህ ነገሮች እናወጣና በዛ ላይ መሰረት አድርገን የሆነ አይነት ኖሌጅ ኢንቨስቲጌቲቭ ጆርናሊዝም አሁን ለምሳሌ 6ኛው ቀን የፖርኑ ላይክ የሪቬንጅ ፖርኑ እንትን ሪፖርት ሳይሆን የኢንቨስቲጌቲቭ ጆርናሊዝም አናሊሲስ ነው አይ ቲንክ የሚሉት የሸጋ ሚዲያ። ሶ እንደዚህ የሆኑ ኤንቲቲዎቹ የሚታወቁ የተሰራበት ሜቶዶሎጂ የሚታወቅ አይነት ሲሆን እንትን ይላል ማለት ነው። ላይክ ለማንበብም ጥሩ ይሆናል። አትሊስት ግን ቤዝ ላይኑን ያስይዘናል። ከዚህ በኋላ እንደ ሬኮሜንዴሽን መጨረሻ ላይ የሚያስቀመጥኳቸው ነገሮች ነበሩ። ማለት ይሄ አይነት ነገር ከመንግስት ወይም ከሊጋል ኤንቲቲስ ኢትዮጵያ ውስጥ ካሉ ኤንቲቲዎች የምንጠብቀው ነው። በደንብ ትራንስፓረንት በሆነ መንገድ ደረጃውን በጠበቀ መንገድ መሰራት ያለባቸው ነገሮች ናቸው። ኢንስቴድ ኦፍ የተለያዩ ኢንስቲትዩሽኖች ጋር እየሄድን ለማንበብ ከመሞከር ማለት ነው። ሌላው የዚህ አይነት የተለያዩ ኤንቲቲዎች ጋር ስንሄድ ቻሌንጁ ደግሞ በተጨማሪ አፕሮቻቸውም አንድ አይደለም። ሲጀምር አንዳንዶቹ ኳሊቴቲቭ ብቻ የሆኑ አይነት ኤክስፒሪየንሶችን ወስደው ኮንክሉሲቭ የሆነ ነገር ሊጽፉ ይችላሉ፣ ኳሊቴቲቭ ስለሆነ ስተዲው። ስለዚህ ሌላው ደግሞ ትንሽ ላይ ኳንቲቴቲቭ ለማድረግ ይሞክራሉ። የሆነ አይነት ቁጥሮች ይሰጡሻል ምናምን እና እነሱ ደግሞ እዚያው አንድ አይነት ቋት ውስጥ ነው የምንከታቸው። ግን ለእኛ ኢንኮንሲስተንት የሆነ ነገር ነው። አሁን ለምሳሌ ሪጂናል ይሄ ነገር እዚህ ጋር ሆኗል፣ ይሄ ነገር እዚህ ጋር እንደዚህ ሀፕን አድርጓል ለማለት ይሄ ጠቅላላ ቁጥርም ጠቅላላ ምንድን ነው እየተካሄደ ያለው የሚለውን ነገር ኤክስቴንቶቹን ሲቪሪቲውን አንደርስታንድ ለማድረግ በቂ አይደለም። እሱ በደንብ ከባድ የሆነ ክፍተት አለው ማለት ነው። እና ለዛም ነው አንዳንዴ እዛ ላይ የምታያቸው ለምሳሌ ሰዎች ዶንት ሪፖርት ይላሉ። ሪፖርት አንደር ሪፖርትድ ነው አንደር ዶክመንትድ ነው ቢካዝ ትረስትም አይኖርም። ለምሳሌ ለሆነ ኒውስ ኤንቲቲም ለምናምንም ፎርዋርድ መጥቶ ለመናገርም በቂ አይደለም። ፕላስ ደግሞ በቃ ሰዎችንም ኢንካሬጅ አያደርግም። ሁዋር እነዚህ ሰዎች ኢንተራክት የምናደርጋቸው ምናው የሚለውን ነገር ስለማያውቁ ዶንት ካም ፎርዋርድ አብዛኛውን ጊዜ። እሱም ሌላ ኢሹ ነው። ብቻ ብዙ ሌየር ኦፍ ኢሹስ አሉት። ብቻ ግን እንዳልኩሽ የጎሉ የነበረው ምንድን ነው ያለው አትሊስት አውት ዴር ምንድን ነው ያለው አንድ አንደርስታንድ ኮንሰንሰስ ላይ መድረስ የምንችለው ኤክስቴንሲቭ የሆነ የጀንደር ቤዝድ ቫዮለንስ አለ የሚለውን አክሮስ ደ ቦርድ መረዳት እንችላለን። እንትኖቹ ራሱ ይለያያሉ፣ የፍሌቨሮቹ ራሱ ይለያያሉ። ማለት በካው ጦርነት ጋር ተያይዘው ያሉ አሉ፣ ዶሜስቲክ ቫዮለንስ ይሆናል፣ እንግዲህ ደግሞ ሳይበር ሪሌትድ የሆኑ አለ። እነዚህ ነገሮች አትሊስት በግንዛቤ ደረጃ ማወቅ እንችላለን። ከዛ ቀጣይ ስቴፕ ደግሞ ምንድን ነው መጠየቅ የምንችለው፣ ማንን ነው የምንጠይቀው፣ ወይም ደግሞ ሊኖረን የሚገቡ ነገሮች ምንድን ናቸው ብለን ሀሳብ መስጠት እንድንችል የሚያደርገንን አይነት ቤዝ ላይን ነው ማለት ነው ጎሉ የነበረው። እሱን አይ ቲንክ በተወሰነ መንገድ አቺቭ ያደርጋል ብዬ አስባለሁ። እውነት ነው። በጣም ቆንጆ ስራ ነው። አንደኛ ነገር እንግዲህ ጾታ ተኮር ጥቃት እንዳልሹ በተለያዩ ውጊያ ባለባቸው አካባቢዎች ውስጥ ይሁን ከዛ ውጭ በሆነ በኢትዮጵያ ውስጥ በሚገርም ሁኔታ በሚያስፈራ ሁኔታ የሚፈጸም መሆኑ ምንም ጥያቄ የለውም። ግን እንደው መጠኑን ሪፖርት ለማድረግም ለማወቅም ለምንም ሲፈለግ በተለይ ደግሞ ይህንን ጉዳይ በተመለከተ ከተለያዩ ዓለም አቀፍ ተቋማትም ጋር በተያያዘ አንዳች ስራ ለመስራት ቢፈለግ መረጃ የሚባለው ነገር ወሳኝ ነው እና እሱ እንደ ዘበት የሚታለፍ አይደለም። ስለዚህ እሱ ላይ ማተኮርሽ በራሱ አንድ ትልቅ ነገር ነው። ስናቀው እንደገና የችግሩን ጥልቀት አይደል፣ ያው ሴቶች ይደፈራሉ እንደዚህ የሚለው ነገር በተደጋጋሚ ይሰማል። እንደ ዘበት የምናልፈው የሚያሳዝን ነገር ሆኗል። ግን ምን ያህል መጠን ነው የሚለው እንደው ትክክለኛው እንኳን ባይታወቅ ቅድም እንዳልሽ መሰረታዊ በሆነ ደረጃ የሆነ መግባባት ሊፈጠር የሚችል መረጃዎችን የመፈለግ ነገር በበኩሌ ትልቅ ስራ ነው የምለው ነገር ነው ማወቅ፣ ከዛ ደግሞ ማሳወቅ የሚለው ነገር እና አንቺ ላይ ራሱ ምን ፈጠረ? እስኪ አሁን በዚህ ሂደት ውስጥ የምታውቂው ነገር ነበር፣ ግን የበለጠ የምትጨምሪው ብዙ ነገር ይኖራል አይደለ? እሱ ጋር ስትነሺና ሲያልቅ የነበረው ነገር ላይ ስሜትሽ ሊሆን ይችላል፣ ግንዛቤሽ ሊሆን ይችላል።
መደረግ አለበት የምትዩ ነገር ሊሆን ይችላል፣ የተለወጡ ነገሮች ሊኖሩ ይችላሉ ብዬ ስለማስብ እሱን እስኪ። አዎ ጥሩ ነው። ጥሩ ጥያቄ ናት። በጣም አንደኛ በጣም አቴንሽን እያልተሰጠው ያለ ነገር ነው ማለት በጣም ዲሲንተሳይዝድ ሆነናል። ይህንን ነገር ስራው የሚሰሩ ሰዎች አሉ ፎር ሾር እና እንዴት ነው እነዚህ ሰዎች መደገፍ የሚችሉት? በዛ ላይ እንዴት ነው ስትራክቸርድ በሆነ መንገድ ለውጥ ሊያመጣ በሚችል መንገድ ኢፌክቲቭ በሆነ የሚሆን መንገድ ሊሰራ የሚችለው? የሆነ ነገር ወጣ ሲባል የሆነ አክሽን ከዛ በኋላ የሆነ አክሽን ያስፈልገዋል። ለምሳሌ ሲምፕል የሆነውን እንምረጥ። ይሄ የሪቬንጅ ፖርን አሁን የሪቬንጅ ፖርን እንትኑ ሪፖርቱ ትልቅ ነው። በጣም ብዙ ኤቪደንስ ቤዝድ የሆነ ነገሮች አሉ፣ የተገኙ ቻናሎች አሉ ማለት ቴሌግራም ላይ ማለት ነው። ያው ሪፖርቱን ለሚያነብሰው እነዚህን ነገሮች ማግኘት ይችላል። ምን እንዳለ በጣም ዴንጀረስ ነው፣ በጣም አደጋ አለው። ምክንያቱም ከህፃናት ጋር ሁሉ የተገናኘ ነገር አለው። ካሌብ ግርማ በደንብ ነው ይሄን ነገር የሰራው፣ ኤቪደንሶቹን አቅርቧል። ከዛ ደግሞ እዛው ላይ እንግዲህ እንደሚባለው እንዳለውም እሱ ቴሌኮሙኒኬሽንን ሰዎችን ለማነጋገር ሞክረዋል። ምንድነው ማድረግ የሚቻለው የሚለው ነገር አሁን እዛ ቦታ ላይ የፐብሊኩ ኢንፍሉዌንስ እዚህ ጋር ማተር ማድረግ አለበት። ማለት ዋትስ ዘ ኔክስት ስቴፕ? ቴሌኮም ነው መጠናከር ያለበት፣ የህግ አካሉ ነው ይህን ነገር ኢንፎርስ ማድረግ ያለበት። ምን አይነት ህግስ? ለምሳሌ በህግ ውስጥ ህጉ ራሱ የሪቬንጅ ፖርንን ካቨር የሚያደርግ ነገር የለም። የቻይልድ ፖርኖግራፊን ክሪሚናላይዝ ያደርጋል። ግን ምንድነው ስቴፑ? ላይክ ለምሳሌ ይሄ የሪቬንጅ ነገሮች የሉም። ስፔሲፊክ የሆነ ነገር ለዛ የለም። እነዛን ክፍተቶች ብዙ አይቻለሁ። ስለዚህ ከህጉ አንጻር መስተካከል ያለባቸው ነገሮች አሉ። ከማህበረሰቡ ፓርቲሲፔሽን እና አውትሬጅ ማለት ለዚህ ጉዳይ ላይ ያለን አውትሬጅ እሱም ራሱ በደንብ መስተካከል በደንብ እንትን ማለት አለብን። በጣም ላውድ መሆን አለበት ማለት ነው። ምክንያቱም ጫናም ማድረስ መቻል አለበት። ይህን ነገር ለማስቆም ህፃናትን አፌክት የሚያደርግ ነው። በጣም ሪያክት ማድረግ የነበረብን ነገር እኮ ነው። አሁን ስታስቢ ዝም ብሎ እንደ ዜና ይሰማል እንጂ ከባድ ነው። 5-6 ቻናል ተከፍቶ የህፃናት ማለት መናገሩ ራሱ የሚዘገንን ነው እና የውጭ ኢንካም የውጭ ሬሚተንስ ሁሉ አለው። ላይክ ሰዎች ከውጭ ሀገር እንትን እየከፈሉ ይሄን ነገር እንትን የሚሉና ትልቅ ክራክዳውን የሚያስፈልገው ነው እኮ የሆነ አይነት ሎ ኢንፎርስመንት ይሄን ነገር ከቴሌግራም ራሱ ከኢንስቲትዩት ጋር ሆነ ከኢትዮጵያ ውስጥ ከቴሌኮሙኒኬሽን ጋር ሆነ ብቻ እነዚህን አክተሮች መያዝ መቻል አለበት። ይሄ ነገር መቆም አለበት። ይሄንን እንዴት ነው ማምጣት የሚችለው? ይሄ ልጅ ሰራ፣ ይሄ ሪፖርት መጣ፣ እንደ ሪፖርት አለፈ። ግን እንደ ማህበረሰብ እንዴት ነው አውትሬጃችን ማሳየት የሚቻለው? እንዴት ነው ደግሞ ኔክስት ስቴፖች እነዚህ ክፍተቶች መስተካከል ያለባቸው? ዋትስ ዘ ኔክስት ስቴፕ የሚለውን ነገር በብዛት ሁሉም ላይ እንደዛ ነገሮች አይቻለሁ እና ለእኔ እንትን ነው በጣም አይ ኦፕኒንግ ነው ኤክስፒሪየንሱም እውቀቱም። አት ዘ ሴም ታይም ደግሞ እንደ ማህበረሰብ ብዙ ነገር ያለብን ምንም እሱ ኖ ዳውት ብዙ ችግሮች በተለያየ አቅጣጫ ያለ ነገር ነው። ግን ይሄ ከህፃናት ጋር የተገናኘ ነገር እንደዚህ ሲሆን በጣም ቶሎ ትኩረት የሚሻ ነገር ነው። ዝም መባል ያለበት ነገር አይደለም እና እሱ ትንሽ የሚያሳስብ ነው። በዛ ላይ ደግሞ እነዚህ ናቸው ኤሪያዎቹ፣ ክፍተቶቹ እነዚህ ናቸው እና እነዚህን ነገር አድሬስ እናድርግ የሚለውን ነገር ለማድረግ እድል የፈጠረ ነገር ነው ብዬ አስባለሁ እና እነሱ ናቸው ይሄን ኦብዘርቬሽኖች የነበሩት። አንድ የዚህኛው ሪፖርት ላይ ያየሁት ነገር የፓርቲሲፓንቶቹ አብዛኞቹ ኢትዮጵያ ውስጥ ያሉ ናቸው። እነዚህ ይሄ ሰብስክራይብ አድርገው እንትን የሚሉት ይሄ ሊጋል ትራንዛክሽኖች አሉ። ይሄ በባንክ ሲስተሙ ራሱ ትራክ ሊያደርገው የሚችለው ነገሮች ናቸው ምናምን እና እነዚህ ነገሮች ሳይቀጡ መሄዳቸው ባይሰልፍ ደግሞ ሌላ አንድ ፖይንት መጨመር ፈልገው ነገሮችን ኖርማላይዝ እያደረገ ይሄዳል። ኦኬ ይሄን ነገር ኤክስፖዝ ተደረገ፣ ዝም ሲባል ኖርማላይዝ ነው በቃ ፓኒሸብል አይደለም ማለት ነው። ኮንቲኒው በጣም የሚያሳዝንሽ ነገር ያንን ፖስት አድርጌ ሜሴጅ ደርሳኝ ነበር። ታውቂያለሽ ሊንኩን ላኪልን የሚል ሰዎች ነበሩ። በጣም ነው ይዘገንንሻል። በጣም እንትን የሚለው እና ይሄ ከልምምድ የመጣ ነው። እውነት በጣም እኮ የሚዘገንን ነገር ነው። ለምን ምን አይነት ዘመን ላይ ምን አይነት ሜንታል ስፔስ ላይ እንደደረስን የሚያሳይ ነገር ነው እና ቶሎ እንዲህ አይነት ነገሮች ሲወጡ ፕሮአክቲቭሊ
አክሽን መወሰድ አለበት። ኦኬ መሆን የለበትም በቃ ነገሮች የሚለውን ነገር ነው ያየሁበት እኔ በጣም እንደው አንድ ኤግዛምፕል ናት። ያው ለሁሉም እንደሱ ማምጣት ይቻላል። አይዞሽ ላይ ገብታችሁ ምንድነው እያወራን ያለነው የሚለውን መከታተል ትችላላችሁ። እና አንደኛው እንግዲህ እንደዚህ አይነቱን ዌብሳይት ማዘጋጀት ደግሞ ጥቅሙ እንዲህ አይነት ሪፖርቶች አንድ ቦታ የሚገኙበትን አይነት ጠርቀም ብለው እንደው ከ10 ቀኑ እንግዲህ አልፏልና ከዛ በኋላ ይሄ ነገር እንዴት ነው የሚሆነው ቀጣይነት ኖሮት እየተጨመሩ የተለያዩ ዘገባዎች ላይመችሽ ይችላል። በጣም ቢዚ እንደሆንሽ አውቃለሁኝ። ምንድነው የሚሆነው የሚለውን እንደው የሆነ የታሰበ ነገርም ካለ ብትነግሪኝ ደስ ይለኛል። ምክንያቱም አንድ ቋት ላይ ማግኘት መቻል እንደ አይነቶቹን ዘገባዎች ሪፖርቶች ምናምን በጣም የሚረዳው ነገር አለው እና ስለሱም ትንሽ ብትይ ደስ ይለኛል። እሺ እንግዲህ አይ ቲንክ ልክ ነው በጣም አሚን እንደዚህ አይነት ነገር አንድ ሪሶርስ ሀብ ማለት ነው ሀብ ወይም ሪፖዚቶሪ ምናምን ልንላቸው እንችላለን። በጣም ጠቃሚ ነገር አንድም ያጣነው ነገር እሱ ነው ማለት ኢቭን እንደዚህ አንድ ቦታ ላይ ተቀምጠው ራሱ አንዳንድ ሰዎች የት ነው ይሄን ነገር የማገኘው የሚለው ነገር አለና ይሄ ያው በልምምድም እንደዚህ መረጃ አንድ ቦታ የማግኘት ነገር እድሉ ኖሮንም ስለማያውቅ ነው ያንን እንደዚህ አይነት ጥያቄዎች የሚጠየቁት። እና እኔ ያሰብኩት እንግዲህ አሁን መጀመሪያ ዌብሳይቱ ዲዛይን ሲደረግ የካምፔን ፎርማት ነው እንደምታየው በቃ አንድ ገጽ ነች እና ሪሶርስ ለዛች 10 ቀን ዊንዶ ወይም ደግሞ 7-8 ቀን ብንለው ማለት ነው ለዛች ዊንዶ የተሰራች ናት። ስለዚህ በዲዛይን ዋይዝ በቃ አንድ ጎል ያለው ነው ስትራክቸራሊ። ግን ከአሁን ከካምፔኑም እንደተረ የራሴንም ቴካዌም ፕላስ ደግሞ መጀመሪያም ሳስበው ሊሆን ጥሩ ነው ብዬ ያሰብኩት ካምፔኑ ካለቀ በኋላ አይዞሽ ዌብሳይት አይዞሽን በቃ እዚህ ላይ የሚሰሩ ሰዎች ካሉ የኮሚኒቲ ኤፈርት እንዲሆን ነው ማለት ምክንያቱም ይሄ በአንድ ሰው ማኔጅ የሚደረግ ነገር ምናምን መሆን የለበትም። ግን የኮሚኒቲ ኤፈርት ሲሆን ሁሉም ሰው ምክንያቱም ሁላችንም አፌክት የሚያደርግ ሰው እንደ ማህበረሰብ ሁላችንም አፌክት የሚያደርገን ነገር ስለሆነ የሁላችንም መረባረብ ሊጠይቃል ማለት ነው መረጃን ለማሰባሰብ። ስለዚህ እሱን በማስመልከት መጨረሻው ቀን ላይ እንደ ሪኮሜንዴሽንም ኦፈር ያደረኩት ምንድነው በዚህ ዙሪያ ላይ ያሉ ሰዎች መተባበር የሚፈልጉ ካሉ አብረን ይሄን ነገር በዘላቂነት መረጃ የምንሰበስብበት ስፔስ እንዲሆን ነው ሀሳቢ። ማለት የተወሰነ አይነት የዲዛይን ለውጥ ኖሮት ግን በደንብ ስትራክቸርድ በሆነ መንገድ ኢንፎርሜሽኑን ለማስቀመጥ ለምሳሌ ኮንፍሊክት ሪሌትድ የሆኑ ቫዮለንሶችን በአንድ በኩል ከዛ ደግሞ ዶሜስቲክ ቫዮለንሶችን በአንድ በኩል እንደዚህ ደግሞ ሳይበር አታኮች ከትራዲሽናል ፕራክቲስ ጋር የተገናኙ እንትኖች መረጃዎችን በዛ አንድ ቦታ ላይ መሰብሰብ። ይህ ሲባል ብዙ ሪሰርቾችም አሉ። ለምሳሌ የቲሲሶች አሉ የማስተርስ ቴሲስ ይሆናል የፒኤችዲ ቴሲስ ሊሆን ይችላል። ዝም ብሎ ፔፐር የሚሰሩ ሰዎችም እነዚህን ነገሮች በደንብ ፒር ሪቪውድ በሆነ መንገድ በተለያየ መንገድ የሚሰሯቸው አሉ። ግን ቪዚቢሊቲው የለም። በቃ የነሱ ስራ ለፒኤችዲያቸው ወይም ደግሞ ለማስተርሳቸው የሰሩ ነው በቃ ይቀመጣል። ግን ህዝቡ እንዴት ነው መጠቀም ማህበረሰቡ ፐብሊክ እንዴት ነው መጠቀም የሚችለው? የሆነ አይነት ፕላትፎርም ላይ አድርገ ነው ሁላችን እውቀት የምናገኝበት ጌትዌይ ሆኖን ከዛ ደግሞ የሆነ አይነት ሲነርጂ መፍጠርም ይቻላል በእነዚህ ዙሪያ ፕላስ አክሮስ ዲዝ መልቲፕል ሪፖርትስ ወይም ዶኪመንትስ ሊነግረን የሚችል ለምሳሌ ከቁጥር ሪሌትድ የቱ አካባቢ ነው ሲቪሪቲው በዚህ ጉዳይ ላይ የባሰው ወይም የትኛው ቶፒክ ነው በጣም ትኩረት የሚሻው የሚለውን ነገር ሊያስችለን በሚችል መንገድ ማዘጋጀቱን ነው ኦፈር ያደረኩት ማለት ነው አሁን ጎይንግ ፎርዋርድ። ስለዚህ እንግዲህ እሱን በሚቀጥለው እኔ እንግዲህ እንዳልኩሽ በጣም ሰፊ አላማ መጀመሪያ ላይ ኖሮት ስላልሆነ እነዚህን ነገሮች እንግዲህ በሚቀጥለው እያሰብናቸው የምንሄደው ብዬ ነው የማስበው። ሆፕፉሊ ደግሞ የሆኑ ሰዎች ዌልካም ፎርዋርድ ብዬ አስባለሁ። አብረው ለመተባበርም አብረን ለመስራትም ፈቃደኛ የሆኑ ሰዎች ይመጣሉ ብዬ አስባለሁ። ያው እንግዲህ እንደዛ እያልን እንቀጥላለን ነው። ግን ትኩረት የሚሻ ነገር ይሄም ይሁን በሌላም አፕሮች ይሁን ግን ጉዳዩ በጣም ትኩረት የሚሻ የሰዎችንም ልፋት መቁጠር አለብን። እኔ አሁን ለምሳሌ የኢንቨስቲጌቲቭ ጆርናሊዝሙ ከሪቬንጅ
ፖርን ጋር የተገናኘው ለምሳሌ ሰፊ ስራ ነው። በቃ ትኩረት የሚሻ ነው። ኔክስት ስቴፕስ መታወቅ ያለባቸው የሚያገባቸው ኤንቲቲዎች ሚኒስትሪ ኦፍ ሄልዝም ይሁን የቴሌኮሙኒኬሽንም ይሁን ኤኒ ኤንቲቲ አክሽን ሊወስድበት የሚችል ትልቅ ኤቪደንስ ቤዝድ ኢንፎርሜሽን ነው እዛ ላይ እና እሱን ሪማይንድ ማድረጊያም እንደ ማህበረሰብ ሪያክት ልናደርግበት የምንችልም ሪሶርሶች የሚቀመጡበት ቢሆን ጥሩ ነው ብዬ አስባለሁ። ወደፊትም ሪሰርች ለመስራት ለሚያስቡ ሰዎች or something እንደዛ አይነት ቦታ ቢሆን ጥሩ ነው ብዬ አስባለሁ። ኪ ኤሪያው ግን አሁንም ስቲል ከሎ ኢንፎርስመንት ጋር እና የፐብሊኩ ሪያክሽን ጋር ነው ዋናው። በቃ እነዚህ ነገሮች በቃ ትኩረት ይሻሉ ብዬ የማስበው እዚህ ቦታ ላይ ነው እና ሆፕፉሊ እሱን እንግዲህ አብረን የምንሰራቸው ሰዎች የሚመጡ ብዬ አስባለሁ። እንግዲህ እኔ ፓርታይም ነው እየሰራለሁ በደንብ ኖት ኢንፎርምድ በደንብ እና አሁን ያው ትንሽ እንግዲህ በደንብ እንትን እያልኩት አይ ቆንጆ ነው። ራስን በደንብ አስታጥቆ በመረጃ ከዛ ሌላውንም የሚለው እንደገና ደግሞ ወደ አንድ ቋት የመሰብሰቡ ነገር ትልቅ ነገር ነው። በዚህ ጉዳይ የሚሰሩ የተለያዩ የሚደክሙ ቁጥራቸው ማነስ ሲበል እንጂ የተለያዩ ሰዎች አሉና ከእነሱም ጋራ በምን አይነት መልኩ መቀናጀት ይቻላል ምናምን የሚለውንም ነገር እንዳልሽው ወደፊት የሆነ ነገር ይኖራል ብዬ አስባለሁኝ። ምክንያቱም አንድ ቢያግዛቸው ነገር ነው እነሱም ኦልሬዲ እየሰሩ ያሉት ነገር ላይ ብዬ ስለማስብ ማለት ነው። የዚህ የግንዛቤን ነገር ስታነሺ ከዛ የህዝብን ምላሽ ስታነሺ ቅድም ያልሽው ነገር ነበረ። ይሄ በቃ አንድ ሪፖርት ይወጣል ወይም ደግሞ የሆነ ጥናታዊ ጽሑፍ እዛው በቃ አካባቢ ላይ ተወስኖ ከዛ ምንም አይነት ትኩረት ሳያገኝ ወይንም ደግሞ በጣም የአንድ ሳምንት መጫጫያ ነገር ይሆንና ከዛ ያለፈ ግን በተግባር ምን እናድርግ የሚለው ላይ ምንም ሳናደርግ አዝነን ተቆጥተን ምናምን አልቅሰን የሚያልፍበት አይነት ነገር እሱም በእርግጥ አሁን እየቀነሰ ነው የመጣውና መከራው በዝቶብን ነው ምንድነው በእንዲህ አይነት ሁኔታ ሴት ይደረሳል እንደዚህ አይነት ትልቅ የሆነ ችግርን ግፍን እንደው ቸል እያሉ የሚለው ነገር በጣም የሚያሳስብ ነገር ነውና እንዴት ሆነን ልንወጣ እንችላለን የሚለውም ላይ ምናልባት ያሰብሽው ነገር ካለ የሚሰማሽ ነገር ካለ እንዴት እንነቃቃ የሚለውን ትንሽ ብንባባል ደስ ይለኛል። በጣም ከባድ ጥያቄ ነው። አይ ቲንክ ይኸውልሽ አንድ አውትሬጆቹ አሉ ግን ፕላስ ትኩረት የሚሻው ነገር ላይ አይደለም አውትሬጆቹ ያሉት የቶፒክ መሽቀዳደብ አለ ይመስለኛል። አሁን እነዚህን ነገሮች ስታይ ለምሳሌ አሁን አንደኛው አይ ቲንክ የሶስተኛው ቀን ነው መሰለኝ ኢትዮጵያ ውስጥ አንድ የተሰራው ሰርቬይ ይሄ አፍሮ ባሮሜትር የሚለው ሪፖርት አሁን እዛ ላይ በቃ የጀንደር ቤዝድ ቫዮለንስ ሴቶች ላይ እንዲህ አይነት ጥቃት ሰርቬይ ነው ላይክ ኢትዮጵያ ውስጥ የተሰራ ሰርቬይ ነው። ከ1000 ምናምን በላይ ፓርቲሲፓንት ነበሩት እና ያው ኖርማል ሪሰርች በሚሰራበት ፎርማት የተሰራ ነው እና አብዛኛው ፓርቲሲፓንት በቃ ጀንደር ቤዝድ ቫዮለንስ መሆን የለበትም ይላል። ሎ ኢንፎርስመንቱ ጠንካራ ነው ብሎ የሚያምናል። ያው ሰርቬይ የተደረጉ ሪስፖንዳንቶቹ ያን ነው የሚያምኑት። ከዛ ግን ወርደው ልክ ዶሜስቲክ ቫዮለንስ ላይ ዶሜስቲክ ቫዮለንስ በግል መፈታት ነው ያለበት ይላል። ደሴም ማህበረሰብ ደሴም ሴት ኦፍ ሰዎች ሄደው እሱ ጋር ሲደርሱ በግልን መፈታት ያለበት ያ ማለት ትልቅ ዲስኮኔክት አለ ማለት ነው ቢትዊን ላይክ አሁን እንዴት ነው ይሄ ነገር እንደ ሐሳብ ይሄን ነገር ይቀበላል ግን ፕራክቲካሊ ግን ይሄ ነገር ሲመጣ ወደ ጓዳ መደበቅ ይሄንን የሚደርሱ ጥቃቶችን ወደ ጓዳ መደበቅ እና ይሄን ዲስኮኔክት ትልቅ ኦፖርቹኒቲ ነው እዚህ ላይ መስራት። ለምሳሌ መሆን የለበትም ብሎ እዚህ ላይ መጮህ እንዴ ልክ ካልሆነ ጀንደር ቤዝድ ቫዮለንስ በህግ የሚያስቀጣ ከሆነ እዚህ ጋር ያለውን ዶሜስቲክ ቫዮለንስ የጀንደር ቤዝድ ቫዮለንስ አንዱ ስለሆነ ህጉ እዛም ላይ መስራት አለበት። ወርዶ ይሄን ነው እንጂ መቅጣት ያለበት እንጂ አየር ላይ ተንጠለጠለ ነገር መሆን የለበትም። ስለዚህ ይሄንን ለምሳሌ ትልቅ እንደ አሁን ክፍተቱን ስታይ ክፍተቱ ሊያሳይሽ የሚችለው ምንድነው እድል እንዳለ ነው። እዚህ ቦታ ላይ ይሄ ነገር እኮ መስተካከል አለበት ብሎ እዛ ላይ መጮህ አውትሬጆቹ ያልኩሽ እነዚህ በጣም ዙሪያ የምንሰማቸው አውትሬጆች እዚህ ላይ ሪዳይሬክትድ መሆን አለባቸው። ምክንያቱም ኦልሞስት 80% የሚሆነው ማህበረሰብ በዚህ ማለት አትሊስት በዳታው መሰረት ማለት ነው እንደዚህ አይነት ነገሮችን ጥቃቶችን እቃወማለሁ የሚለው እና ኦኬ የሚቃወም ከሆነ ኦኬ መቃወም ፕራክቲካሊ ሲታይ እዚህ ላይ ነው መጮህ ያለበት የሚለውን ነገር
ዲስኮኔክት ማሳየት ይቻላል። አንድ እኔ ብዙ ጊዜ እሱ ነው ላይክ በተለያየ ዲሬክሽን እንዳልሹ በብዙ አቅጣጫ ፕሬሸር የበዛበት ማህበረሰብ ነው። ብዙ ነገሮች አሉ፣ ግን አንዳንዴ የሆነ ነገር ላይ ፎከስ ማድረግ አውትሬጆቹን ሪዳይሬክት ማድረግ ምናልባት የተሻለ ነው ብዬ አስባለሁ። ፕራዮሪቲ የሆኑ ነገሮች ለምሳሌ አሁን የህፃናት ፖርን እንደዚህ ነገር ሲባል በጣም ሲግኒፊካንት ነው። አሁን የሌሎችን ዋር ሪሌትድ የሆኑ ኮንፍሊክቶችን መልቲ ሌየር ስለሆኑ ወደ ኋላ ለመግፋት ሳይሆን ግን አትሊስት ሎ ሃንጊንግ የሆኑ ነገሮች አሉ። በቃ ማለት በጣም አድሬስ ሊደረጉ የሚችሉ እንደዚህ ሰዎች ልንስማማ በጋራ አድሬስ በቀላሉ ልናደርጋቸው። ይሄ ኮንፍሊክት ምናምን እንግዲህ ፖለቲክሱን ሁሉን ነገር እየጨመረብን ስለሚሄድ ሌየሩ እየበዛ ይሄዳል። ግን እንደ ፐብሊክ አውትሬጅ ለማሳየት እነዚህ በሌየር ብናስቀምጣቸው በሲቪሪቲ ብናስቀምጣቸው የመጀመሪያዎቹ የሆኑ ነገሮች አሉ። ከግንዛቤን አመለካከትን ከማስተካከልም ጀምሩ ማለት ነው። ምክንያቱም ማህበረሰብ ላይ ለውጥ ካሌለ ህጉ ብቻ ምንም ስራ አይሰራም። እዚህ ጋር ነው መጀመሪያ እዚህ ጋር ነው እና ሁለቱን እያሰናሰሉ መሄድ ላይ ህጉም ላይ እነዚህ ነገሮች መስተካከል አለባቸው። እነዚህ ክፍተቶች እነዚህ ያለውንም ተግባራዊ ማድረግም ላይ ክፍተት አለ። ማህበረሰቡ ግንዛቤ ላይ እና የግንዛቤዎቹ ራሱ መቃረን እርስ በርሳቸው መቃረንም እሱም ራሱ ክፍተት አለና አንድ ዝቅ ያሉት ነገሮች ላይ ነው በቀላሉ ሪች ሊደረጉ የሚችሉት ነገሮች ላይ ፎከስ ማድረግ ጥሩ ነው ብዬ አስባለሁ። እንግዲህ ሌላው በሌየር ነው እንግዲህ መወራት ያለበት። አይ ዶንት ቲንክ አንድ ቀን ራሱ በቂም አይመስልም። እውነት ነው በጣም ምክንያቱም ዘርፈ ብዙ ነው ችግራችን። ስለዚህ በጣም እንደው ይህንን መነሻ ያህል ነው። እስኪ ምንድን ነው ያለው አሁን በተለይ ከህፃናት ጋር አያይዘሽ ያነሳሽውን ነገር ግንዛቤው ሳለን ወይ የሚለው አይመስለኝም ብዙዎቻችን። አሁን ሌላው አይነቱ ጥቃት እንደው በተወሰነ ደረጃም ቢሆን ይነሳል። እንደዚህ አይነቱ ነገር ግን ምን እየተደረገ ነው ያለው? ቅድም ከቴሌግራም ጋር ምናምን እንደዚህ አያይዘሽ ያነሳሽው ነገር ያው አይዞሽ ላይ ሲገቡ ያገኙታል እና እሱ ነገር እንደው በደንብ ምን እየተደረገ ነው ሀገራችን ውስጥ የሚለውን ራሱ ምናቅም አይመስለኝም። እና ቢያንስ ሁሉም ነገር ፖለቲካ የሆነ በጣም በሚያስጠላ ሁኔታ አንዳንዶቹ ጥቃቶች ያው ከመረጃም ከምንም አንጻር እንዴት ተደርገው ነው የሚደርሱንም እኛስ እንዴት ነው የምንቀበላቸው የሚለው ብዙ ችግር ያለበት ነው። ግን እንደው ከዚህ አይነቱ ነገር እንኳን ብንጀምር ሁሉንም ሊያስማማ ይችላል ተብሎ ከሚታሰበው እናውቀዋለን ወይ ምን እየተከናወነ ነው ልጆች ላይ የሚለውን ነገር እሱ ራሱ ትልቅ ነገር ነው ብዬ አስባለሁኝ። እና ማህዬ እንዳልኩት በሌላ ጊዜ ደግሞ ሲመችሽ እንገናኛለን። ለአሁኑ ግን ሳላለው ባላልፈው የምትያቸው መልእክቶች፣ መረጃዎች ወይም የምትጨምሪልን ነገር ካለ መድረኩ ክፍት ነው። መጀመሪያ በጣም አመሰግናለሁ ሪዮት ስለዚህ ጊዜ ይህንንም እንደው በቁም ነገር ቆጥረሽ ይህን ፕሮግራም ማዘጋጀትሽ በጣም ነው የማመሰግነው። እንግዲህ እኔ ተስፋ የማደርገው ነገር ያው እያደገ ይሄዳል ብዬ ተስፋ አደርጋለሁ። አትሊስት በዚህ ላይ ባይቆም ደስ ይለኛል። ግን ያው የሁሉ ሰው ትብብር ይጠይቃል። ግን አንድ ይሄ በተለይ ህፃናት ላይ ያለው ነገር በጣም ስኬሪ የሆነው እና ዴፕቱን መረዳት ያለብን ነገር ምንድን ነው? ህፃናት ላይ የሚደርስ ነገር አለ፣ ሴት ላይ ህፃናት ላይ እየደረሰ ያለ ነገር አለ። እንደው ቅድሚያ እንስጥ ካል ስላለን የህፃናቱን አንሳ ብዬ ነው። ግን ከመድረሱም አልፎ እዛ ጋር ቅጣት ስለሌለ ጭራሽ ወደ ሽያጭ ነው የተሄደው። ቢዝነስ እየተሰራበት ነው ይሄ ነገር። የኢትዮጵያውያን ህፃናት ላይ የሚደርሰውን ነገር እዛ ላይ ይዘገንንሻል። ብቻ አይደው ነው የራስ ሲሆን ደግሞ በጣም እንትን ይላል ይመስለኛል። እና ኪድስ ይላል አበሻ ኪድስ ምናምን ይላል ስክሪንሾቱ ላይ እዛው የአርቲክሉ ላይ ማለት ነው። እና ከመለማመዳችን የተነሳ ክራይሙ ኮሚት ተደርገው እንደገና ቪዲዮ እየተቀረው ይሄ ጭራሽ ቢዝነስ ሜክ ማድረጊያው ነው። እና ከባድ ክራክዳውን የሚያስፈልገው ነገር ነው። ቀላል ነገር አይደለም። እና በዚህ ላይ ራሱ እንደው በቃ ኮንስታንትሊ የሆነ ለውጥ እስኪመጣ ማለት የሆነ አይነት አክሽን ሊወሰድበት በሚችል መንገድ መጮህ አለበት። በቃ አንዱ አችን ብቻው ተወስዶ ማለት ነው ውጤት እስኪመጣ መጮህ። ኢትስ ኖት ላይክ ይሄ ኢሞሽን ድሪቭን ሆኖ ሪያክሽነሪ በሆነ መንገድ አንድ ሰው የሆነ አንድ ልጅ ላይ አንድ ሰው ላይ ሲሆን የሚጮኸውን ያክል ብቻ ሳይሆን ፕሮአክቲቭሊ ይሄ ነገር ለሌሎች ላይ እንዳይደርስ ወደፊት ነገር እንዳይደርስ ምን አይነት ሜካኒዝሞች ናቸው የሚያስፈልጉ? ምን አይነት ጥበቃዎች ናቸው የሚያስፈልጉ? ምን አይነት ህግ ነው? ምን አይነት ማህበረሰብ አመለካከት ለውጥ ነው የሚያስፈልገን የሚለውን ነገር አንድ ቶፒክችን ወስዶ መጮህ
ቢቻል እኔ ዳትስ ደ ቢገስት ቴክ አዌይ ብዬ የማስበው እሱ ነው። ከዛ እሱን ቢደረግ ቀጥሎ ደግሞ ሌሎች ነገሮች ይመጣሉ እና ቅድሚያ የሚሰጣቸው ነገሮች ቅድሚያ ቢሰጥ ብዬ እንደው ለማሳሰብ ነው። ከዛ ውጭ እንግዲህ ሆፕፉሊ ይሄን ነገር የማያስፈልግበት ዘመን ላይ ብንደርስ ደስ ይለኛል። ካምፔን የማያስፈልገን ደረጃ ላይ ዌር በቃ የሴቶችም የህፃናትም የሁሉም ማህበረሰብ በሰላም የሚኖርበት መብቱ ተጠብቆ የሚኖርበት ዘመን ላይ አገር ላይም ብንደርስ በጣም እሱ ነው ትልቁ ምኞቴና የማያስፈልግበት ዘመን ላይ እንድረስ ነው በቃ መልእክቴ። አብረው መስራት ብንችል ያን ላይ እንደርሳለን ብዬ አስባለሁ። በጣም ነው የማመሰግነው። በድጋሚ መልካም ጊዜ ይሆንልሽ። እሺ ቴንክ ዩ ሬቲ። ሰላም ወይ አድማጭ ተመልካቾቻችን፣ ከዶክተር ማህሌት ቆንጂት ሰለሞን ጋር የነበረኝ ቆይታ ይሄንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር ቆያችኋለሁኝ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።